በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ቂርቆስና ለእናታችን ለቅድስት ኢየሉጣ መታሰቢያ ክብረ በዓል በሰላምና በጤና ሁላችንንም በያለንበት ጠብቆ አደረሰን አደረሳችሁ። እንደዚሁም በሰኔ 15 ቀን ተዘክረው ለሚውሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል ሁላችንንም በጠብቆቱ ጠብቆ ለዚህ ሰዓትና ደቂቃ ስላደረሰን ክብር ምስጋና ይድረሰው። እና የተወደዳችሁ የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይሄንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። አሜን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ የተወደዳችሁ የአየር ዛብር ቤተሰቦች እንዲሁም የእናታችን የቅድስት ድንግል ማርያም የአስራት የበኩራት የቃል ኪዳን ያደራ ልጆች እንዲሁም የዝክረ ቅዱሳን ተከታታዮች እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁ? አሜን። ወንድማችን በእውነት ብርሃነ ሥላሴ ቃሎትና ቃለ በረከት ያሰማልን፣ ጸጋውን ያብዛልን። የአገልግሎት ዘመን ግን ሊቀ መላእክት ቅዱስ ሚካኤል ሰብረ የሚያደርግልን ከነብይ ሰዎች ከነርጆች የአገልግሎት ዘመን ግን ይባርክልን። ወንድማችን በእውነት በአንተ በምታደርገው እውነተኛ ብዙ ተምሬያለሁ። እኔ እውነት እኔ ማዳመጥ ከጀመር ሁለተኛ ዓመቴ ሊመጣ ነውና እንደው አዳምጭ ጀምሬ እንኳን ግማሽ አድርጌ እንኳን ኤርፎን እንኳን ቢዘጋብኝ በጣም ነው እንትን የምለውና በእውነት እኔ እንጃ ወንድሞቼ ቤተሰቦች ራሱ አዲስ አበባ ያሉት እንደዚህ ሁሉም ያዳምጣሉና በእውነት በአንተ በምታስተምረን በምትለይ ቅዱሳን ታሪካቸውን ድርሳናቸውን ገድላቸውን በምታነበው በእውነት በዛት ብዙዎቻችን ተለውጠናል፣ ተፈውሰናል፣ ከጭንቀታችን ካለብን በእውነት ድነናል፣ ተነግረን መሰክራለን ብሎ ሁሉ ተደርጎልኛ። በእውነት እኔ መሰክረው መጀመሪያ በእውነት ለሊቀ መላእክት ለቅዱስ ሚካኤል ነው። ቅዱስ ሚካኤል አባት ያደረገልኝ በባለፈው ከዳር ግርታ የመጋቢት ወር ላይ ነበር ነክስ ያጎቴ ልጅ በባህር ወደዚህ መጣ። ከዛ ያው ወደዚህ እየመጣች ያለ ተይዛለች ተባልኩኝና ከዛ ሚካኤል ነበር ሊቀ መላእክት ቅዱስ ሚካኤል አባቴ የሚካኤል ነው እባክህን ድምጿን አሰማኝ አባቴ እባክህ አሁን የሆነ ነገር ብትሆን ቤተሰብ ማችላቸውም
እባክህ ድምጿን አሰማኝ ብዬ ዳቦ አዘጋጅቼ ዝክሩን ዘክሬ በእውነት በቃ ከክላሴ ሻሜን አብርቼ ዳቦዬን ቆራርሼ ቅዱስ ሚካኤል አባቴ እባክህ ድምጿን አሰማኝ ብዬ ወጣው ብዬ ወደ ኩሽና ነው ገባ ስል ማለት ነው በእውነት ደወለችልኝ ልጅቷ። እኔ እንጃ በቃ ደንግጬ እሷን ማውራት አልቻልኩም እና ልጅቷ ደውላ እኔ ነኝ በቃ እስር ቤት ገብቻለሁ ግን ደህና ነኝ ብላ ደወለችልኝ። በእውነት በደቂቃ በቃ እኔ እንጃ አንድ ሰከንድ ራሱ ብድግ ብዬ ወደ ኩሽና ገበተ ሰው እሷ ደወለች። ሳይ አዲስ ስልክ ነው ማነው ስልክ ብዬ በስላሴ ስም ብዬ ብድግ ሳደርገው እሷ ናት እና ሊቀ መላእክት ቅዱስ ሚካኤል እህቴ ያጎቴ ልጅ ከእስር ቤት በቃ ተጨንቄ ምን ላይ እንደሆነች ሳላውቅ ወዲያው ነግሬው በቃ አንድ ሰዓትም አልቆየ አረንዶ 10 ደቂቃም አልቆየ ሳይቆይ ወዲያው ድምጿን አሰምቶኛል። ቅዱስ ሚካኤል አመሰግናለሁ ብዬ መሰክራለሁ ብዬ ነበር። ነገ ዛሬ በእውነት ለምስክርነት ስናስብ በጣም ወዳሉ ስንት ጊዜያችን ያባክነናል። በቃ የሆነ ጊዜ ብቻ ረፍድ ለሚያደርግብን ሀብትም ይሄን አድርጎልኛል ቃል ቅዱስ ሚካኤል። አሁንም ያጎቴ ልጅ እሷን በቃ ቅዱስ ሚካኤል አባቴ አንተው እንደጀመርህ እናቴ ኪዳነ ምሕረት በሰላም አስገቢልኝ ኪዳነ ምሕረት እናቴ ላንቺ ሰጥቻለሁና ጎቶቼ በቃ እሷ መንጣቷ ሁሉም በእኔ ነበር ብትሞት ምናምን ያው እንትን ሲሉኝ ማለት ነው። ቅዱስ ሚካኤል አባቴ እናቴ ኪዳነ ምሕረት አታሳፍረኝም። እኔም በቃ እነሱ ሲቆጡ ኪዳነ ምሕረት አታሳፍረኝም ማታሳፍረኝ እናቴ እሷ ሁሉ ነገር ታደርግልኛለች በሰላም ደግሞ ታስገባታለች ብዬ እኔ ደግሞ እሷን ስመልመጣ ሲሆን ብር ላኪ ደስታ እኔ ደግሞ ለራሷ ወዘው ለስፈጣ ነው አላሰብኩምና ልኬላት ነበር። ለካ ሰው ወደዚህ ባል ለመጣ ነው ብር ያለችኝ እና በእኔ ሁሉም ነበር ተማሃኝቶ በቃ ሁሉም እየወደወሉ ነበር የሚሰርቡትና እናቴ ኪዳነ ምሕረት እኔም እናቴ ኪዳነ ምሕረት አታሳፍረኝም መብርሃን አታሳፍረኝም የኔ ኪዳነ ምሕረት አታሳፍረኝም እሷ እንደናንተ አይደለችም በርሞ እሷ እናቴ ኪዳነ ምሕረት ቅዱስ ሚካኤል አባቴ ቅዱስ ገብርኤል የወንቅሻቱ ቅዱስ ገብርኤል አላሳፈሩኝም በሰላም ለቅዱስ ሀገሯ በታልኛለች። አሁን ከቤተሰብ ጋር ናት። ሁለተኛ መሰክረው በቅዱስ ታወቀ በጣም ጨንቆኝ ነበር። ጭንቀት በቃ ርኩስ መንፈስ በውስጥ እያሸከሸከብኝ በቃ ለምን በቃ በጣም ጭንቅላት ያስጨንቆኝ ነበርና ሊቀ መላእክት ቅዱስ ሚካኤል ግባዜው እባክህ ጨንቆኛል ይሄን ጭንቀቴን ከሌላ ቀቅ አድርግልኝ። በቃ መጸለይ አልቻልኩም። ስጸልይ በቃ ዝም ብዬ በሐሳብ እጄ ግን ጸሎቱን ጨረሻው መጨረሻ ላይ ነው ብንንምለውና በጣም ጨንቆኝ በቃ መስገድ አልቻልኩም። በቃ ስሰግድ ጎንበስ ቀና ስል በትከሻዬ 2-3 ሰው ተሸከሙ ነበር መሰለኝ። እባክህ ቅዱስ ሚካኤል ትከሻዬ የተቀመጠው ርኩስ መንፈስ አንተ ከእግሬ በታች አድርግልኝ የሚያስጨንቀኝን ማን ታርቅልኝ ብዬ በእውነት እኔ እንጃ ከዛም ከተናገሩ ጀምሮ በቃ አሁን ደስተኛ ነኝ፣ በጣም ደስተኛ ነኝ። እግዚአብሔር ይመስገን ያ የሚያስጨንቀኝ ሁሉም ነገር ቀለለኝ። እግዚአብሔርን አመስግኑልኝ፣ ሊቀ መላእክት ቅዱስ ሚካኤልን አመስግኑልኝ። በቃ ለኔ እንጃ ቅዱስ ሚካኤል ለኔ የማይሆን የለም። በኃጢአተኛ በኩል ታፋው አንደበቴ ስጠራው ፈጥኖ የሚደርስ አባቴ ነው። ሊቀ መላእክት ቅዱስ ሚካኤልን ብላችሁ አመስግኑልኝ ብላችሁ አመስግኑልኝ እና አሁንም እህቶቼ የዚህ ከቅዱሳን ተከታታይ ወንድማችን ብርሃነ ስላሴ የተጻድቅ ብላችሁ በጸሎት አስቡኝ። ከቤተሰቦቼ በእውነት በቃ የሆነ ውስብስብ ባለ ነገር ላይ የሆነ ጭንቀት የሚያስጨንቀኝ አንዳንድ ነገሮች አሉና ያን ጭንቀት ሊቀ መላእክት ቅዱስ ሚካኤል እንደጀመረ ከጭንቅላቴ ከልቤ ውስጥ እንዲያወጣልኝ ለሊቀ መላእክት ቅዱስ ሚካኤል ስም አሳስባችኋለሁ። ተጻድቅ ብላችሁ በጸሎት አስቡኝ። በእውነት አመሰግናለሁ። ወንድማችን ቃልዎት ያሰማልን፣ ጸጋውን ያብዛልን። ወንድማችን በእውነት ከአሁን በፊት ብዙ ጊዜ ምስክርነት ሰጥቻለሁ፣ ግን ቀርቦልኝ አቅም ከቻልክ አቅርብልኝ። በቃ ቅዱስ ሚካኤል አባቴን ያደረገልኝ ነገር በቃ አቅርብልኝ። ወንድማችን አመሰግናለሁ። እግዚአብሔር ይስጥልን። እህት ወንድሞቼ ይሄንን እውነት በቻላችሁት አቅም ሁላችሁም ሼር ኮፒ ሊንክ አድርጉ። ለቤት ቢያንስ ዋይፋይ ላይ የሚጠቀሙት የማያዳምጡት እንኳን ደጋግማችሁ ላኩላቸው፣ ሼር አድርጉት። በእውነት የማያዳምጡ ቆይ ምንድነው ብሎ የራሱ ብዙ ልጆች ናቸው የሚያዳምጡት። በርግጥ እኔ ማንም ሼር አድርጎልኝ አይደለም ማዳመጥ የመጣሁት ብዬ ነበር። እንደዚህ ከስዋብ ዝካ ቅዱሳን አንዳንድ ቅዱሳን ታሪክ ስለምወድ ሲሆን በጣም ደስ የሚል ነውና እግዚአብሔር ይመስገን። ለሁላችንም ደግሞ በቃ ፍቅሩ ነው የሚያሳድርብና ለቤተሰቦቻችሁ ለማንም ለማያዳምጡት እንኳን አዳምጡ። እኔ ሲያማሞኛ ሲሉኝ እና አዳምጡና ጸበል ጠጡ ነውና ወንድማችን ሁሌም በየሰዓቱ እየገባ በሚገባበት ሰዓት ሼር አድርጎ ባይለን እንደ ወንድማችን ባናደርገው እንትና ነው። ግን ያታቻላቸውን ቢያንስ ብዙ ሰው ሲያይ ሼር እናድርግ፣ ዝም አንበል። በእውነት እኛ እንደዳን ሌሎቻችን እህቶቻችን ወንድሞቻችን እንዲድኑልን በጣም ይቅርታ ሪከርድ አበዛ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆዩን። አሜን። የተወደዳችሁ የተከበራችሁ የቅዱሳን ዝክር እንዴት ቆያችሁ? እንዴት ከረማችሁ? በጣም ደስ የሚል ዜና ነው እንግዲህ ዛሬ ይዤላችሁ የመጣሁት። ከዚህ ቀደም እንደነገርናችሁ እናንተም እንደጠየቃችሁኝ በተለይ በተደጋጋሚ እንግዲህ ራሱን የቻለ ዩቲዩብ ከፍተህ በተለይ ደግሞ የቅዱሳንን ቦታ እንደዚሁም የተለያዩ መንፈሳዊ አገልግሎት የምትቀርጽበት የዩቲዩብ ቻናል አዘጋጅልን ባላችሁኝ መሰረት
የዩቲዩብ ቻናል አዘጋጅቻለሁ። እሱም በዩቲዩብ ቻናሌ ላይ ታገኙታላችሁ። በዚህ አጋጣሚ በመጀመሪያ እዚህ ጋር እንደምትመለከቱት በዩቲዩብ ቻናሌ ስትገቡ የቅዱሳን ዝክር ላይ ስንገባ በአጠቃላይ ማለት ነው እዚህ ጋር የአሮን ቭሎግ የሚል አለ። እየገባችሁ ሁላችሁም ሰብስክራይብ እንድታደርጉኝ ሁላችሁንም በእውነት በትህትና ጠይቃችኋለሁ። አሁኑኑ 1000 ሰብስክራይብ እንዲገባ ፈልጋለሁ። ለስራ ለመቀጠል የግን እንደምታውቁት ዩቲዩብ ስለሚጠይቅ በዚህ መልኩ ሁላችሁም ይሄን ማድረግ ብትችሉ በጣም ደስ ይለኛል። ከፍቅር አንፃር ይሄንን መልእክት እንግዲህ ሳቀርብላችሁ ለሁላችሁም ነው። ባጭሩ ደግሞ ከከበዳችሁ እንደዚህ አሁን እንደምታዩት አሮን ቭሎግ ብላችሁ እንደዚህ ብትጽፉ ይመጣላችኋል ማለት ነው። እስካሁን የሰራሁት ያው አንድ ቪዲዮ ነው። በቀጣይነት እሰራለሁ። አሮን ቭሎግ ብላችሁ ታገኙታላችሁ። እንግዲህ የዚህን አገልግሎት እንግዲህ ሰብስክራይብ እያደረጋችሁ ሁላችሁም አገልግሎቴን ሁሌም እንደምትደግፉት እንድትደግፉኝ እጠይቃችኋለሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በቅርብ ቀን እንግዲህ ወደ አገልግሎት ገብተን የምንፈልገውን ያክል አገልግሎት ለሁሉም ሰው እንድናደርስ ይሄንን ዩቲዩብ ቻናሌን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አድርሱልን። ሁሌም እንደማመሰግናችሁ ታውቃላችሁ። አሁንም ደግሜ የማመሰግነው እንግዲህ የዩቲዩብ ቻናላችን የቅዱሳን ዝክር 120 ሺህ ደርሰናል። ወደ 200 ሺህ ለማድረስ ሁላችንም እንግዲህ እንጥራለን። ሼር ስለምታደርጉ እናመሰግናለን። ብዙዎቻችሁ ቤተሰብ ናችሁ፣ ግን ስለምትረሱ ይመስለኛል ሰብስክራይብ አላደረጋችሁም። ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁንም እንደዚሁም ደግሞ ለሌሎች ምዕመናን እኛ የተጠቀምንበትን ያክል ሌሎች እንዲጠቀሙ ማድረጉ እንዳትረሱ ሁላችሁንም አሳስባለሁ። የሥላሴ ረድኤት በረከት በሁላችን ላይ ይደር። አመሰግናለሁ። ከዚህ በመቀጠል ደግሞ የማር ቂርቆስና የእናቱን ኢዮልጣን ገድል እናነባለን። በአብና በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን በእግዚአብሔር ስም የማር ቂርቆስና የእናቱን የገድሉን ገድላቸውን እናነባለን። ተበትነው የቀሩ እስራኤልን ሰበሰበ፣ በዚያችም ባሕር አደረ። ፀሐይን፣ ጨረቃ በዚያች ባሕር ያበሩ ዘንድ አዘዘ። የደጃፍም ምልክት ይህች ናት። በዚያም ስፍራ የብረት ዱካ ግዝፈቱም ክንድ ውስጣዊ አፍም 4 ክንድ የሆነ የብረት ቅርጽ ያለው እስከ ኋላ ዘመን ከእግረ በላይ የሚያልፍ ይሆናል። በዚያም ስፍራ የብረት ዱካ አለ። በዚያም ነፍሱን ሊያድን የሚችል የለም። ወደ መንግሥት ደጃፍ ደርሼ ይህንን ጸሎቴን ጨርሼ ዲያብሎስ ሽማግሌ ሰው መስሎ በ3 ዓመት ሕፃን የተሸነፍኩ ወዮልኝ ወዮልኝ እያለ ያለቅስ ጀመረ። በኢየሱስ ክርስቶስ ስም ላመኑ መሳቂያ ሆኛለሁና የ3 ዓመት ከ3 ወር ሕፃን አሸንፎኛልና ወዮልኝ ወዮልኝ፣ ችንካሮችን ወዴት እወረውራለሁ? ከእንግዲህ የማደርገውን ኃጢአቴን አበሳዬን አላውቀውም። በደሌ ተዘጋች፣ ክፉ ሥራዬ ፈረሰች። በዚህ የ3 ዓመት ሕፃን በመሸነፌ የተነሳ በሁሉ ዘንድ አፍሬያለሁና ጎልማሳ አሸንፎኝ ቢሆን ድንቅ ባልሆነ ነበረ። ነገር ግን ታናሽ ሕፃን አሸነፈኝ። እንዲህ ወደ አረጀው ሽማግሌ ልብ እገባለሁን? እርሱ አይስማማኝምና ይህንንም ዓለም አያይምና። ወይስ ቢቻለኝ ወደ ጎልማሳው ልግባን? የቤተ ክርስቲያንን ምሰሶ ጴጥሮስን እንዳላናውጸው ማናወጽ አልችልም። የተጠቀምኩት የለም። ወደ ታናሽ ሕፃን ልገባ ብል ከዚህ ሕፃን የሚያንስ የለም፣ የምጠቅመውም አላገኝም። ወደ እንስሳ ልግባን? እንስሳ መናገር አይችልም። ዛሬ ማደርገውን አወቁ። እንግዲህ ወደ መኮንኑ ልብ ልግባ፣ ከዚህ ዓለም እለየው ዘንድ የማደርገውን አወቁ። ይህን አድርጌ ለራሴና ለሁሉ የእሳት ደይን እንዳመጣ አወቁ። ነገር ግን ከእርሱ ፊት የተነሳ እረዳለው። ያን ጊዜ በመኮንኑ ልብ ሰይጣን አደረ። የዚህን ሕፃን ሥራዬ አያችሁን አለ። በእኛ ዘንድ በዘመናችን ያልሰማነው የተሸሸጉ ምስጢሮችን እንደነገረን ሰማችሁን አለ። የቅዱስ ቂርቆስ ኢዮልጣ በረከት በእኔና በእናንተ በሁላችን ላይ አድሮ ለዘላለሙ ይኑር አሜን። ያለ ሐሰት
የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ምስል የምትመለከቱ ሁላችሁም ሼር፣ ላይክ በማድረግ ከምንም በላይ ደግሞ ሰብስክራይብ እያደረጋችሁኝ ለምእመናን ይህን ጸበል ጸዲቅ እንድታስተላልፉ በክርስቶስ ስም ጠይቃችኋለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት ኢየሉጣና የልጇ ገድል ይህ ነው። ከዚህ በኋላ ነገራት። ቅዱስ ገብርኤል ቅድስት ኢየሉጣን ልንገርሽ ስሚ አላት። የብዙ አባት የሚሆን ካንቺ ይወለዳልና እርሱም ደስታሽ ለሕዝብና ለአሕዛብም ደስታቸው፣ በማኅፀንሽ ፍሬም ዓለም ሁሉ ይድናል። ርዝመቱና ፍሬውም እንደ ዛፍ ይሆናል አላቸው። ከዳነ ሕዝብና ከገለብጣን ከፈረሽምሊም ጌታዬ ይሆናልና አሁን አላት። ለእነዚያ ለአሕዛብ መድኃኒታቸው ትሆኛቸዋለሽ። ካንቺም የሚወለድ ኃጢአትን የሚያስተሰርይ ነው። አንቺንና ልጅሽን ያመነም ለእግዚአብሔር መስዋዕት እንደሚገባ ይሆናል። እንደዚህ ያ መልአክ ተናግሮ ተሰወራት። እርሷንም በጥበብ እስከ 40 ቀን ሰወራት። እነዚያ ገደል የገቡ ጭፍሮችም ስጋቸው ለዱር አራዊት ሆነ። ያ ለበኩራተኛ ንጉሥ አለ። መልእክተኞች የት ገቡ አለ። ወዳጆችም ወደ ቤታቸው ገቡን። እስኪ ሂዱ እዩአቸው። የሄዱትንም አጧቸው። እነሱም ከመውደቅ የቀረ የለም። በፍለጋቸውም ጊዜ አጥንታቸው ተበትነው አገኙ። ሄደው እንዳዩ ለንጉሱ ነገሩት። ስለ ጃንደረቦቹም አዘነ አላቸው። ያች ልጅ ተፈጭታ ተገኘችን። እንደ ትቢያ ቤልን፣ ዳጎንን፣ አጵሎንን የፈጨችውን መታሰቢያቸውን አጣች። አማልክቶችንም እኒህ ናቸው። ከእኒህ ከቤል ከዳንጎ ከእርሷንን አላየንም አላቸው። እናንተ ወዳጆቼና ባለሟሎቼ ኑ እንሂድና ባለመድኃኒቷን እንፈልጋት። በነገ ሂዱ፣ በ40 ቀንም አገኟት። በኋላዋ የዱር አራዊትና እባቦች ሲከተሏት፣ እባቦችና ነብሮችን በጣት ውስጥ እንዳለ ቀለበት ሲዞሯት ባዩአትም ጊዜ ሸሹ። ያን ጊዜ የዱር አራዊት እኛን አገልጋዮቹን እኩሌቶችን ያዟቸው። ከእነርሱም አንዱ ጭፍራ ወደ ንጉሥ ደረሰ። ገባም አለውም ጭንቅ ስራ አገኘን። የልጅ ኢየሉጣ በብዙ አራዊት መካከል አለች። ልጅህ ኢየሉጣንም በያዝናት ጊዜ እነዚህ አራዊት መጡ፣ ጭፍሮችንም ያዟቸው፣ አላተረፏቸውም። እኔም በመመታትና በብዙ ጻር አመለጥኩኝ። ልጅህም ፊቷ እንደ ጨረቃ እያበራ በመካከላቸው ነበረች። አንበሶችና ነብሮች ከእርሷ ጋር ይጫወቱ ነበረ፣ እንደ በጎችና እንደ ፍየልም ይቀመዘመዙም ነበረ። ንጉሥ አባቷ በሰማ ጊዜ ፈጽሞ ተደነቀ። እርሷም ጸለየች። ለአናንያ ለአዛሪያና ለሚሳኤል በእሳት መካከል ያሉ ታላቅ ተአምርን ያሳየ እንደ እነሱ በእኒህ እኔን በበደለኛ ባሪያዎች ታላቅ ተአምራትን አሳየኝ ብላ የአገልጋዮችህን የአናንያን የአዛሪያን የሚሳኤልን ልመና እንደተቀበልክ ባመሰገኑ ጊዜ ነፍሳችንን ስጋችንን ታመሰግናለህ እያሉ አምላካችን መድኃኒታችን ኢየሱስ ክርስቶስ እንባርክህልን፣ ስምህንም ለዘላለም እናመሰግናለን። ዳግመኛም ጸልዩ። የአባቶቻችን አምላክ እግዚአብሔር ይመስገን ለዘላለም ልዑል ነው። አንተ በስራ ሁሉ ጻድቅ ነህና ጎዳናም ሁሉ የቀና ነው እያሉ
በቅድስት ኢየሩሳሌም አገር ያደረግንልህን ፍርድ የቀና ስራህም በእውነተኛ ፍርድ ስለ እኛ ኃጢአትን ይህን ሁሉ አምጥተሃልና አንተም ተውንህ ፈጽመን ስለበደልን ለመንግስተ ሰማያት ጃንደረባ የሆነች ይቺ ልጅ እንዲህ ባለች ጊዜ በጸሎትና በስግደት በትጋትና በለመለመን እርሷ የተዘጋጀች ናት። እንደ ፀሐይም ትበራ ነበረ። ያያትም ሁሉ ይደነግጣል፣ ከግርማዋም የተነሳ ይፈራ ነበረ። እርሷም ጸሎትና ጾምን ታበዛ ነበረ። ጥሩ ነገሮችንም የሚጠላ ሰይጣንም ሰው መስሎ እንዳይመጣ ወደ እግዚአብሔር ትለምን ነበረ። ዳግመኛም በራሷ ቁማ ብዙ ምሕረትን ትለምን ነበረ። ጌታዬ ሆይ በተቸገርኩ በአገልጋይ ላይ ልብህን አራራ እያለች ሃይማኖት የሌላቸው አላውያን ሰዎች ስጋዬን እንዳይረክሱ ጉዳዬን ኑሮዬን ባርክ። ያለ አንተ አባትና እናት የለኝምና መታመኛዬ አንተነ። በእናቴ ማህፀን በአንተ ጸናው፣ በማህፀንም ውስጥ አንተ ሰወርከኝ። በእናቴ ማህፀን ውስጥ 9 ወር በደም እግሮቼም ተቀመጥኩ። ጎዳናዬንም ሁሉ አንተ ታውቃለህ። ይህን ብላ ወደ ሰማይ አቀናች። በጎዳናዋ ሁሉ ስታለቅስ ዋለች። የመልካም ነገር ጠላትም የምታውቀው ሰው መስሎ መጣ። አላትም የምትጸልዩ ጸሎትሽ ጥቅም ምንድነው? ጠቃሚስ? እመቤቴ ሆይ የምመክረሽ ሌላ አለ። የአባትሽንና የእናትሽን መንግስት ተወርሽ ዘንድ የሚበዛ ክብር ማለሽ። ለመንግስትሽ ምስጋና እንደዚህም በሚጥም ቃል አላት። እርሷም የበጎችን ጠላት እንደሆነች አወቀች። አለችውም አንተ ማነ? ሀገር የት ነው? ማን ጠራ? ያስተማረህ መምህር ማን ነው? ስሜን የነገረህስ አንተስ? ስማቸው አንፎስ፣ ጊዮንጓን፣ አንበይ፣ አጵሎን፣ አቴና ከሚባሉ ሰዎች ከሚያስቱ ትመስላለህ። አንተ ልጃቸውንም ትመስላለህ። ይህን ብላ በላዩ ላይ ምራቅ ተፋችበት። ያን ጊዜ እንደ ጢስ ትቢያ ሆነ። በፊቷም ቅዱሳንን የሚጠላና እርጉም ያፈረ ሆነ። እርሷም የአማልክትን አምላክ አመሰገነችው። ያ አሳች በእሷ ላይ ትንቢት ተናገረ። አላትም የምትወጂው እርሱ ያዞርሽ ዘንድ የሚወድ ጠላትሽን እልካለሁ። እርሷም በሰማሽ ጊዜ በትምህርተ መስቀል አማተበች። በእጇ ይዛ በእሳት ሰንሰለት አሰረችው፣ በገድልም አስቀመጠችው። በትምህርተ መስቀል በላዩ ላይ አማተበች። በቀንና በሌሊት ያለቅስ ነበረ። ወዮልኝ ወዮት አለብኝ እያለ ለወዳጆች በዚች በ10 ዓመት ልጅ መሰቃየና መዘባበቻ ሆንኩኝ። መድኃኒቷ ከዘመኗ ቁጥር ይበዛል። ወዮልኝ ወዮት አለብኝ፣ በእጇ ማን ያድነኛል? እርሷም አለችው ስራየኛና የምትጣላ የአማልክት አምላክና የጌቶችን ጌታ ስም የሚጠሩትን የምታስት ሆይ አታድክመኝ። ከእኔ ጋርና የአምላክ የጌታዬ የመድኃኒቴ የኢየሱስ ክርስቶስ ስም ከሚጠሩ ጋራ ሁሉ እድል ፈንታ የለህምና። ይህን ብላ ወደ ሌላ ማደሪያ ገባች። በዚያን ድዳና እውር አንካሳና ሰባራ እግሩ የደረቀና ልምሾ የሆነ አገኘች። አይታም በእርሱ ላይ ደነገጠች። ተናገረችው፣ መናገርም እምቢ አለ። በእርሱም ላይም ጸለየች። የአማልክት አምላክና የጌቶች ጌታ ጸሎቴን ስማኝ ብላ የወዳጅን የጳውሎስን ጸሎት እንደሰማ እንደ እርሱ እኔም ያንተን የአምላኬን ስም እጠራለሁ እጸልያለሁ። የተቸገርኩና በሰው ዘንድ የተናኩ የባሪያህን ልመናዬን ጸሎቴን አታሳፍረኝ። ድዳውን ምስኪኑን ልምሾውን ይቅር በል። እንዲህ ስትል ተነስቶ በእግሩ ቆመ። እንደ ሰውም ሁሉ ተናገረ። ኢየሉጣም ሃይማኖትህ ምንድን ነው አለችው። አላትም ሃይማኖቴስ አላውቅም፣ እናቴ አባቴም አላወቃቸውም። ከእናቴ ማኅፀን በተወለድኩ ጊዜ እንደዚህ ሆንኩ። ቀኑን ሰዓቱ ምሽቱንም አላውቅም አለችውም። በጌታችን አምላካችን በመድኃኒታችን በኢየሱስ ክርስቶስ ታምናለህን? አንቺ በምታመልኪው አምላክ አሁን አምናለሁ፣ እርሱም እኔ አመልካለሁ አላት። በልብህ አትጠራጠር፣ አታወላውል አለችው። በሁሉ ኃይል በእግዚአብሔር እመን እንጂ የአባትህ አማልክቶችን ተው አለችው። አላትም እመቤቴ ሆይ እኔ ተላላኪሽ እሆን ዘንድ እወዳለሁ አለችው። ልንገርህ ስማ፣ በሀገርህ ተቀመጥ፣ በጌታችን በኢየሱስ ክርስቶስ ሃይማኖት እንግዲህ ለልጅ ልጅ እስከ ዘላለሙ ኑር። እርሱም እንዳልሽ ለዘላለም እስከ ልጅ ልጅ ይሁን ይሻለ። እሷም አድራ ከፍልስጤም ምድር ወደ ማይ ጸዓዳ ሄደች፣ በውስጡ ማደረች።
ከአባቷና ከእናቷ አገልጋዮች ሁለቱ አገኟት፣ አሏትም ላንቺ ሰላም ይገባሻል በማለት ተናገሯት። አራዊትና አንበሶች ነብሮች ሲጣሏት አላዩአትም። እርሷም የአባቷና የእናቷን አገልጋዮች እንደሆኑ አውቃቸው አሏትም እመቤቴ ሆይ ሰላምታ ይገባሻል። ሀገርሽና ቤትሽ የት ነው? እናትና አባትሽስ እነማን ናቸው? አለቻቸውም እኔ ከጌታ ሀገርና ከአባቴ ሀገር ከኢየሩሳሌም መጥቻለሁና ከሕፃንነቴ ጀምሮ ጣሉኝ። እናንተስ ሀገራችሁና ቤታችሁ የት ነው? አለች። አሏትም እኛ ስሟ ክርስቲያናዊ የምትባል ስለ ንጉሥ ልጅ ስለ ኢየሉጣ ችግር አገኘን። እርሷም ስሙ አጵሎን የሚባል መስገጃውን ቀጠቀጠችው፣ እርሱም እንደ ትቢያ ሆነ። በዚህም ምክንያት አባቷ ተቆጣ። ወደ ታላቅ ገደልም ይጥሏት ዘንድ አዘዘ። በጽኑ ገመድ ወስደው አሰሯት፣ አመለጠቻቸውም። የወረወሯትም ራሳቸው ወደ ገደል ይወድቁ ሆኑ፣ ስጋቸው ለዱር አራዊት ሆነ። ዳግመኛም ፈለጓት፣ አራዊትና አንበሶች መካከል አግኝተው ያዟት። የያዟትንም እነዚያን አራዊቶች በሏቸው። ዛሬም ዳግመኛ ፈለጋችሁ አምጧት አለ። እኒህ የአባቷ አገልጋዮችንም ተመለሱ፣ አታገኟትም። እናንተም ከሄዳችሁ ከዚህ ካለፋችሁ መስፈርት የሌላቸው አራዊትና እፍኝት አሉ እንዳልሽም ይሁን አሏት። ሄደንስ ወዴት እናድራለን? አንቺም መጠጊያን ማደሪያ የለሽም። ወደ መንገዳችን እንሄዳለን። ባርኪንም፣ እግዚአብሔር ከአንቺ ጋር ነውና፣ የእግዚአብሔር ሰላምም ከእናንተ ጋር ይሁን። በሰላም ግቡ አለቻቸው። ይህንም ብላ አስደሰተቻቸው። እርሷም ተመልሳ ወደ ውስጥ ሄደች። የሚጠብቃት የደስታ መልአክ ቅዱስ ገብርኤልም መጣ። እንጀራም አምጥቶ ሰጣት፣ በላች። ጽዋም ሰጣት፣ ጠጣች። የአማልክትን አምላክ አመሰገነችው። የማይገባኝን መብልና መጠጥን የሰጠኝ ብላ ለአገልጋዮቹም በምድር ያልተዘራ በጎ እንጀራ እንደዚህ ይሰጣል። ይህንን ብላ ተኛች። በምኝታዋም ከማኅፀኗ የወጣ ነጭ ወፍን አየች። ቀዮችና ነጮች የሆኑ ወፎች ይከተሉታል። ወፎችም የፍውዝን ምድር እስከ ጻና ወይም ጣና እና ማይ ጻዕዳ ምድር እስከ በጌ ምድር ሁሉ ይደርስ ይከቡታል። እነርሱም እንደ እሳት ብልጭ ይላሉ፣ በእሳት ፈረሶችም ይጫወታሉ። ያን የንጋት ኮከብ እንደ ባሕር አሸዋ የሚያክሉ ከዋክብት ይከተሉታል። የሚከተሉትም ወፎች እንደ ሰማይ ኮከቦች ወሰን ቁጥር መስፈርት የላቸውም። ምድርንም በዳም ይከቧታል። እነሱም በጓሮ ይጫወታሉ። እነዚያም ወፎችም የልጅሽ ሰማዕታት ናቸው። ቁጥራቸው ከእናንተ ጋር ነው። ደማቸውም ለልጅ ልጅ ዘመን ምስክር ይሆናሉ። እንደዚህ ብሎ ምድህን በመልአኩ በቅዱስ ገብርኤል ቃል ተናገራት። ቅድስት ኢየሉጣም አለች። ያንን ቃል በሰማች ጊዜ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ያለ መጠኔ የማይገባኝን ይህን ክብር የሰጠኝ የልደቴን ቀንም የተባረከችና የተቀደሰች ሆነች። የአባቴና የእናቴ ቤት መውጣቴንም የተመሰገነ ነው። የዚህ ዓለም ንብረት አላሰናከለኝም፣ አላታለለኝም። የሚጠፋ የዓለምን ጣዕም ከእኔ ላይ የሚጠፋ የሰው ፍቅርንም አልወደድኩ። እነዚያ ሰዎች ተመልሰው ንግሥታችን ሆይ አሏት፣ ከአንቺ ጋራ ርስትና እድል ፈንታ አገኘን እኮ። እኛም አንቺ በምታመልኪው እናምናለን። እሺ አለቻቸውም፣ አመኑ። ይህንን ሲባባሉ የአፍራስ ሰዎች መጡ። እነዚያም ደግሞ አገልጋዮች ጋራ አገኟት። ሰላምታ ይገባሻል አሏት። የንጉሥ አባትሽና የንግሥት እናትሽ ሰላም ካንቺ ጋር ይኑር አሏት። የቅድስት ኢየሉጣ ጸሎትና በረከቷ የልጇ የሕፃኑም የቅዱስ ቂርቆስ በረከት ከመላው ሕዝበ ክርስቲያን በተለይም ደግሞ ከቅዱሳን ዝክር ቤተሰቦች ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ለታመሙት ፈውስን፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ለበረከት የጻድቁን ተአምር አነባለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም ቅዱስና ክቡር ስለ አምላኩ ኢየሱስ ክርስቶስ በእውነት የሃይማኖት ምስክር የሆነ የሕፃኑ ቂርቆስ ተአምር ይህ ነው። ጸሎትና በረከቱ ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ለጸንቶ ለዘላለም ይኖር። አባቶችና እናቶች ሆይ በጻና ጣና ገዳም ያደረገውን እነግራቸዋለን። በጻና ቅድስት ደሴት ስሙ ኤልያስ የሚባል ዘወትር ስለ ቅዱስ ቂርቆስ ቤተክርስቲያን የሚያገለግል አንድ መነኩሴ ነበረ። ስሙ ፈርሽሚሊ የተባለ የእስማኤላዊ የአዳል ንጉሥ የግራኝ ሰራዊት አለቃ ግራኝ እንዳዘዘው ቤቱን በእሳት ያቃጥል ዘንድ ከ700 ሰራዊቶች ጋር በታንኳ ተሳፍሮ ወደ ባህር ዳርቻ በደረሰ ጊዜ ይህ መነኩሴ ከሩቅ አይቶ ደነገጠ። ወደ ቤተ ክርስቲያንም እየተቻኮለ ገብቶ እጆቹን በትምህርተ መስቀል ዘርግቶ እያለቀሰ ጸለየ። አለም የእግዚአብሔር ቅዱስ ሆይ እንዲህ አታደርግ። ይህ እስማኤላዊ ቤተ ክርስቲያንን አያፈርስ ዘንድ ሊያፈርስ እንደመጣ ተመልከተ። ቤትህን በእሳት ያቃጥል ዘንድ አትፍቀድ። አቤቱ አምላክ በሰጠ ስልጣን የጸሎትህን ኃይል አሳይ። የቤትህንም አገልጋዮች አይፈሩ፣ አሕዛብን በእግዚአብሔር ስም አይገዳደሉ። ይህንን ሲል 2 ቀን ሆኖታል። ጥቂት እህል ይቀምስ ዘንድ ወደ በዓቱ ገባ። ከዚህም በኋላ በአርበኛ ቂርቆስ መንፈሳዊ ፈረስ ተጭኖ መጣ። ሰማዕታት አለቃቸው ከሚሆን ከሰማዕት አለቃ ጊዮርጊስ ጋር መጡ። መነኩሴውንም ከቤት ግባ፣ ተአምሬን በአምላክ ስልጣን በዚህ ከሃዲ ላይ አሳያለሁ አለው። ያን ጊዜ በንጉሥ ፊት እንደሚጋደል ወታደር በግልጽ ተዋግቶ አሸነፈው። ሙሴ ፈርዖንን እንዳሰጠመው ሕፃን ቂርቆስ በአምላኩ ኃይል ከባህር አሰጠመው። መነኩሴውም ኤልያስም ከእርሱ ጋር የነበረው እግዚአብሔርን በታላቅ አመሰገኑት፣ እያሸበሸቡም ዘመሩ። የሰመረ ጸሎቱን የተወደደ በረከቱ የክርስቲያን ወገኖች ከምንሆን ከሁላችን ሕዝበ ክርስቲያን ጋር ከኢትዮጵያን ከኤርትራውያን ከዚህ ከተሰበሰብነው ከማህበረ ቅዱሳን ዝክር ቤተሰቦች ጋር ጸንቶ ለዘላለሙ ይኑር አሜን። ጸሎት ልመናችን እግዚአብሔር ይቀበለን ዘንድ በአንድነት አባታችን ሆይ አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች ሁላችሁም ይህንን ቪዲዮ ላይክ፣ ሼር በማድረግ ሰብስክራይብ እያደረጋችሁ ለምእመናን እንድታደርሱ በቅዱስ ቂርቆስ እና በእናቱ ቅድስት ኢዮልጣ ስም ሁላችሁንም እንጠይቃለን። ለበረከት ከዚህ በመቀጠል ደግሞ እንደ እግዚአብሔር በጎ ፈቃድ የመልክዓ ቂርቆስን አነባለሁ። መልክዓ ቂርቆስ ብርሃናዊ ፀሐይ ብርሃኑን ደግሞ እስኪያጨልም ድረስ መከራን ደግሞ የተቀበል ክርስቶስ ሆይ በመስቀል የፈሰሰ ደምህን ቀለም አድርገህ የመንፈሳዊ ቂርቆስ የዜናውን መጽሐፍ የመልኩንም ሰላምታ በልቤ ሰሌዳ ጻፍ። አሜን። ሰላም ለዝክረ ስምከ ሕፃን ቂርቆስ ሆይ ትርጉሙ የጣፈጠ ጣፋጭ አፍራነ አበባ ለተባለ ለስም አጠራር ሰላምታ ይገባል። በሰማያዊ ስልጣን ነግሶ የሚኖር ይህን ስምህን በቦታው ሁሉ አንደበቴ በጠራው ጊዜ ሞት ይደንግጥ፣ ሰይጣንም ይሸሽ። አሜን። ሰላም ለስርተ እርስከ በራስህ ላይ ለበቀሉና ለአደጉ ለራስ ጸጉሮች ሰላምታ ይገባል። ቂርቆስ ሆይ የሁሉ ጌታ የክርስቶስ የበረከቱ ሀብት
የቅዱስ መስቀሉ ሞገስ ለዘላለም ካንተ ጋር ይሁን ለዘላለሙ አሜን። ሰላም ለርእስከ መላፊትህ በደም እስኪታለል ድረስ ከነቆዳው ለተላጨ ጸጉሩ ሰላምታ ይገባል። ሕፃን ቂርቆስ ሆይ ነፍሴን ከስጋዬ ተለይታ በምትወጣ ጊዜ ከሰማይ ወደ እኔ ስትመጣ የራስ ዘውድ በራሴ ላይ ትኖር አሜን። ሰላም ለገጽከ ከፀሐይና ከጨረቃ ብርሃን 7 እጅ ለሚያበራ ፊት ሰላምታ ይገባል። ለዘላለም ደስ ብሎ የምትኖር ሕፃን ቂርቆስ ሆይ ንሆን መርከቡ ከጥፋት ውሃ ደግሞ እንዳዳነችው ጸሎት ከለቅሶና ከዋይታ ታድነኝ አሜን። ሰላም ለቀራንብትከ ከላይ በታች ላሉ 4 ሽፋሽፍቶች ሰላም ላለው የክርስቶስን ሕማሙን ሞቱን የተናገርክ ሕፃን ቂርቆስ ሆይ ሁሉ ለቤቱ ተግቶ ያስባልና አቤቱ በከንቱ እንዳትጠፋ ቤተ መቅደስ ለመጠበቅ ትጋ። ሰላም ለአይንቲከ በመማልል ወደ ላይ ደግሞ ተሰቅለው የብረት ችንካሩን ደግሞ ነበልባሉን ደግሞ አይተው ላልደነገጡ አይኖች ሰላምታ ይገባል። ሕፃን ቂርቆስ ወይ ደግሞ ጽድቅንና ደግሞ የበዛ ይቅርታውን ደግሞ እንዲሰጠኝ ደግሞ በፍጹም ልብ የታመንኩበት አምላክን ዘወትር ስለ እኔ ደግሞ ለምንልኝ። ሰላም ለአዛኒከ ያለ ፍርሃትና ያለ መፍገምገም የሁለት ችንካሮችን ሕመም ደግሞ ለተቀበሉ ጆሮቹ ደግሞ ሰላምታ ይገባል። የድንግል ማርያም ታማኝ የመንፈስ ቅዱስ ወዳጅ ቂርቆስ ሆይ አገልጋይን ከበደል ውድቀት ደግሞ በተንሳኤ ደግሞ እስክነሳ ድረስ 3 ሱባኤ ደግሞ ጸልይልኝ። ሰላም ለመላትሂከ ከአላዊ መኮንን እጅ ብዙ ጊዜ ደግሞ መጻሕፍትን ደግሞ ለተቀበሉ ጉንጮች ሰላምታ ይገባል። ቂርቆስ ሆይ ሰይጣንን የሚያሸሽ ሞትንም የሚያስደነግጥ የአብና የወልድ የመንፈስ ቅዱስ ስሞች በግንባሬ ላይ ደግሞ ጻፍልኝ፣ ምልክትም ደግሞ አድርግልኝ። ሰላም ለአናፊከ የአመፃ ማህበሮችን እጆቻቸውን ዘርግተው ሰናፍጭና ደግሞ ጨው በውስጣቸው ለጨመሩባቸው አፍንጮች ሰላምታ ይገባል። ሸንጋይ የሥጋ ሹምን ያሸነፍክ ሕፃን ቂርቆስ ወይ ደግሞ የፈሰሰ ደምህን ደግሞ የተቸነከረ አካልህን አይቶ ደግሞ እግዚአብሔር ገነት ከፈተለ። ሰላም ለከናፍሪከ እንደ መላእክት ምስጋናን ለሚናገሩ ደስ የተሰኙ ደግሞ ከንፈሮች ሰላምታ ይገባል። የእስጢፋኖስን ወገን ደግሞ የሰማዕቱ ሚናስ ባልንጀራ ቂርቆስ ወይ ነበልባለ ጸሎትህ እሳት ልመና ደግሞ የኃጢአቴን እሾ ደግሞ ሁልጊዜ ያቃጥልልኝ አሜን። ሰላም ለአፉከ ጥበብና አንደበትን ከፈጣሪ መንፈስ ቅዱስ ለተቀበለ አፍ ሰላምታ ይገባል። አይላፍ ከሃዲዎች ያሸነፍከ ሶምሶንን ቂርቆስ ሆይ በህሊናዬ ደግሞ ማሳ ደግሞ በቅሎ ያደገን ስንፍናንና ደግሞ በስልጣን ደግሞ በትእዛዝህ ማጭ ደግሞ ይቁረጥ አሜን። ሰላም ለአስናኒከ በመድኃኒተኛ እጅ ከግንዱ ለተቆረጠ ምላስ ሰላምታ ይገባል። የጋኑ ነጎድጓድ ያላስፈራህ ቂርቆስ ሆይ አብርሃም ይስሐቅ እጁን ደግሞ እንደባረከው አንድነታችንን ደግሞ ዛሬ ባርክልን። ሰላም ለልሳንከ ከአፈር ተፈትኖ ደግሞ እንደወጣ የጠራ ብር ከነውር ለነጻ ቃልህ ሰላምታ ይገባል። ጥበበኞች ከአዋቂዎች ይልቅም አዋቂ የሆን ቂርቆስ ሆይ የሰማዕት እስጢፋኖስና ከተወደደ ሚናስ ጋራ በባህር ደግሞ የታነጸች ደግሞ መቅደስን ደግሞ ጎብኝን አሜን። ሰላም ለእስትንፋስከ እንደ በረከትና የይቅርታ ነፋስ ደግሞ መዓዛው ለሚያለመልም እስትንፋስ ሰላምታ ይገባል። የምስራች ነጋሪ ቅዱስ ወንጌልን ደግሞ ያስተማርክ ሕፃን ቂርቆስ ሆይ በድንግል ማርያም ልጅ መስቀል ይሰማ በሚል በንጉሥ ዳዊትም ቃል እኔን ባርከኝ አሜን። ሰላም ለጉርኤከ የሁሉን ልመና ሰምተ ደግሞ የምትረዳ ቂርቆስ ሆይ ለጉሮሮ ሰላምታ ይገባል። ከገዳይ ደግሞ ከግፈኛው ሰው ያድነን ዘንድ ደግሞ የምትጠቀም ጸሎት የሚያይ እርሱ ግን ደግሞ የማይታይ እግዚአብሔር ዘወትር ለምነው። ሰላም ለክሳድከ በእሳታዊ ሰይፍ ደግሞ አንደበት አጎንብሶ ደግሞ ለተቆረጠ አንገት ሰላምታ ይገባል። ሕፃን ቂርቆስ ሆይ ከዝንጉ ደግሞ እስክንድሮስ ከካሃዲዎች ጭፍራዎች ዘንድ በየጊዜው ያገኝህን መከራና ችግር ስንቱን ደግሞ እናገራለሁ። ሰላም ለመትከፍትከ የፈጣሪ ወልደ ማርያምን ቀንበር ደግሞ መስቀልን ለተሸከመ ትከሻ ሰላምታ እላለሁ። ቂርቆስ ሆይ ደግሞ ደም ያለውን የምስራች ነጋሪ መልአክ ገብርኤል ከአንተ ጋር
ይቅር ባይ በሆነ አምላክ ፊት ደግሞ ቆሞ ኃጢአቶቼን ደግሞ ያቃልልኝ በደሌን ደግሞ ያስተሰርልኝ። ሰላም ለዘባነከ ክርስቶስ በ3 ሰዓት እንደተቀበለ ብዙ ግርፋት ለተቀበለ ጀርባ ሰላምታ ይገባል። ቂርቆስ ሆይ የ3 ዓመት ልጅ ስትሆን ጽኑን ድብደባ እንደምን ቻልከው? የሚበላው እሳትንስ እንደምን አላስፈራህም? ሰላም ለእንግዳ ከመጽሐፍ እንደሚያመሰግነው እንደ እዝራ ልቦና ደግሞ የከበደው ደግሞ ደረትህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከእናት ጋር በአንድነት እቶኑን ደግሞ እንደ ጫማ የረገጠው እሳቱንም እንደ ውሃ ያቀዘቀዘው እንዳንተ ያለ ማን ነው? ሰላም ለሕፅንከ የሊቀ ክርስቶስ የሰላሙና የጽድቁ ደግሞ ማኅበሮች በላዩ ለተቀመጡበት ጭን ሰላምታ ይገባል። ሕፃን ቂርቆስ ሆይ ቀድሞ ደግሞ የኤፍሬም ልጆች እንደተገለበጡ በትእዛዝ ቃል ደግሞ በየጠዋቱ ደግሞ ይገልበጡ፣ ባላጋራዎችም ደግሞ ይውደቁ። ሰላም ለአእዳዊከ በስቃይና በድካም ሰንሰለት ደግሞ ለቆሰሉና ደግሞ ለደከሙ እጆች ሰላምታ ይገባል። የሰማይ ንጉሥ የክርስቶስ ወታደር ኃያሉ ቂርቆስ ሆይ ስሟ የጣፈጠ የብርክት ማርያም በረከቷና ሰላሟ እንድቀበል ደግሞ እርዳኝ። ሰላም ለመዛሪኤከ ከዕለት ለጸኑ ደግሞ ወሮቹህም ደግሞ የምስጋናነት ደምን ለተረጨ ክንድ ሰላምታ ይገባል። ቂርቆስ ሆይ ይቅር ብለው ደግሞ ብለህ የሚራራ እግዚአብሔርን ስለ እኔ ደግሞ ማልደው። ሰላም ለእመትከ የእግዚአብሔር ፍቅር ለያዙና ለዳሰሱ ክንድህ መዳፍ ደግሞ ሰላምታ ይገባል። ጥበብና እውቀትን የተመላ አስተዋይ ንጹሕ ቂርቆስ ሆይ አቤቱ የአንደበቴን ነገር ፈጥነህ አሳርግ፣ የአፌንም ምስጋና አሳስብ። ሰላም ለአጽብኢከ 10 ጣቶች ከጥፍሮቻቸው ጋር ሰላም 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 እላዋለሁ። ዋናተኛ ቂርቆስ ሆይ ጤግሮስ ልቅሶና ደግሞ ግዮን ሐዘን እንሆ ደግሞ በዚያን ዘመን ሕሊናዬን ደግሞ አስጥመዋታልና ፍጹም ጸጥታ ደግሞ ወዳለበት አሻግረኝ። ሰላም ብል ለገቦከም ለቀኝ ጎንህ ዳግመኛም ለግራ ጎንህ ሰላም እላለሁ። በአካል ሕፃን በጥበብ ብዛት ግን አረጋዊ የሆንክ ቂርቆስ ሆይ ቀድሞ ዕብራዊው ሙሴ ግብፃዊውን ሰው ደግሞ እንደ ገደለው ጠላቴ ሰይጣንን ፈጥነ ደግሞ አጥፋው። ሰላም ለከርስከ የመከራ የስቃይ እንጀራን ደግሞ እራት ላደረጉ ሆድህና ልብህ ሰላምታ ይገባል። ቂርቆስ ሆይ የአፌን ቃል የተወደደ አድርግልኝ፣ የለመንኩህንም ብዙውን ነገር ደግሞ ለአምላክህ አሳስበው ዘወትርም ንገረው። ሰላም ለኩልያቲከ ከበቀልና ከቂም ለራቁ ኩላሊትህና ሕሊና ሰላምታ ይገባል። ታምረኛው ቂርቆስ ሆይ መልካም እንደተባለ እንደ ሙሴ ፈርዖን ኃጢአቴን በሚያሰጥም የስርየት ባህር ደግሞ ወርውረው አስጥመው። አሜን። ሰላም ለአማውቲከ በሰማይ ሆድህ ደግሞ መካከል ላሉ አንጀትህና ሆድ ዕቃ ሰላምታ ይገባል። ጨለማ ክደትን የምታስወግዳት ፀሐይ ቂርቆስ ሆይ የእናትን ቀጸላ በራሴ ላይ ደግሞ አዙር፣ አክሊሎንም ስጠኝ። ሰላም ለህንብርትከ በአንጀትና በልብህ መካከል ያለች እንብርትህም ሰላም እላለሁ። ሕፃን ቂርቆስ ሆይ ለሟቿ ደግሞ በግህ ደግሞ ከዚች ዘመን መከራ ደግሞ ከበዛ የአሳች የሰይጣንን ስራውን ደግሞ ጠብቀን። አሜን። ሰላም ለሐቄከ ዝናር ደግሞ ሃይማኖትን ታጥቆ ደግሞ የገዢ እስክንድሮስን ወሮች ደግሞ ለቀጠቀጠ ወገብ ሰላምታ ይገባል። ለቲቶ መምህር ለጳውሎስ ወገን የሆንክ ባለሽቱ ልሳን ቂርቆስ ሆይ ለንጉሥ ሰራዊቱን ደግሞ ለእረኛም ደግሞ መንጋውን ይጠብቅ ዘንድ አምላክን ማልደው ይቅርታውንም ደግሞ ለምን። አሜን። ሰላም ለአቆያጺከ በጥበበኛ አንጠረኛ እጅ ለተሰራ ለአጵሎን ላልተገዙ ጭኖችህና ጉልበቶች ሰላምታይ አቀርባለሁ። ቂርቆስ ሆይ ክፋቷ የማያልቅ የመሬታዊ ሥጋዬ ደግሞ በደሏን ደግሞ ፈጽሞ ይቅር ይል ዘንድ ስለ ድንግል ማርያም ክርስቶስን ማልደው። ሰላም ለአጋሪከ የቀያፋ ባልንጀራ በሆነ
በእስክንድሮስ ደግሞ አደባባይ መታሰርን ለተቀበሉ እግሮች ሰላምታ ይገባል። የመንፈስ ቅዱስ ልጅ የሳውልና የኬፍ ወንድም ደግሞ ቂርቆስ ሆይ ማህበሮችን ካንተ ጋር ስለገደላቸውና ትዕግስታቸው አልፋ በተባለ በክርስቶስ ፊት ተስፋን ደግሞ አገኙ። ሰላም ለአጽቢከ የስቃይ አጸድን የመከራን ቦታን ደግሞ ለረገጡ ጣቶችና ጭፍሮችም ፈጥኜ ሰላምታ አቀርባለሁ። ብርሃንን የተጎናጸፍክ ሙሽራው ቂርቆስ ወይ ደግሞ በምድርና በሰማይ እኔ ደግሞ ሳለሁ ልጄ ወይ ደግሞ ሰላምን ደግሞ ሐዘንን ታበዛለህ በለኝ። ሰላም ለቆምከ ቅላቱ ደግሞ እንደ ሮማን ቅላት ለሆነ በምድር ደግሞ ለሚያቃልላ በሰማይ ደግሞ ለሚያበራ ቁመና ደግሞ ሰላምታ ይገባል። ሕፃን ቂርቆስ ሆይ እንደወደድከኝ ደግሞ እረዳበት እንደ ልቤም ደግሞ በሚሻው ልክ የሶስቱን አካላት ወይ ሥላሴን በረከት በንግግር ስጠኝ። ሰላም ለመልክዕከ በዮርዳኖስ ውሃ ደግሞ ለተጠመቀ የሰላምና የእርቅ ቅባት ሜሮንን ደግሞ ለተቀባ መልክ ሰላምታ አቀርባለሁ። ቂርቆስ ወይ ደግሞ ሰለስቱ ደቂቅ ደግሞ እሳቱን ደግሞ እንዳቀዘቀዙ በነጎድጓድ ጸሎትህና በመብረቅ ልመና ደግሞ የሚቀጣጠል የእሳቱን እቶን ነበልባል ደግሞ አቀዘቀዝክ። ሰላም ለአጽአተ ነፍስከ ከሃዲ መኮንን ስጋህን በገደል ደግሞ በገደለ ጊዜ ሊገድላት ደግሞ ላልቻለ ነፍስ መውጣት ደግሞ ሰላምታ ይገባል። ቂርቆስ ወይ የለን ኩህን ደግሞ ልመና ሰምተህ ከሁሉ ይልቅ ደግሞ ሲኦልን ደግሞ እፈራለሁና በወንጌል እኖር ዘንድ ደግሞ ጽድቅን ደግሞ አድለኝ። ሰላም ለበደነ ስጋከ ለአምላክ ሕግ በቀና ደግሞ በኤልያስ ሰረገላ ተሰውሮ ላለ ስጋ ሰላምታ ይገባል። ለኃጢአተኛ የምትማልል የአስተማሪዎች ደግሞ አስተማሪ ቂርቆስ ሆይ በመስቀል ላይ ደግሞ በተሰዋ ራስ በሰዋ አምላክ ዘንድ ደግሞ መተላለፌን አስተሰርይልኝ። በደሌንም በየሰባቱ 7 ጊዜ ደግሞ አስቀይርልኝ። ሰላም ለሕማምከ እንደ ርኅሩህ ክርስቶስ መገፋት ልብህን ለሚያስለቅስ መከራህን የበዛ መገፋት ሰላምታ ይገባል። የደስታዬ ክረምት ቂርቆስ ወይ የልቅሶንና የዋይታን ሰው ደግሞ በመሆን በእኔ ላይ ደግሞ ለ3 ወራት ያህል የደስታ በረከትንና ደግሞ የንጹህ ዝናብ ደግሞ ነጠብጣብ ያንጠብጥብልኝ። ሰላም ለነቃ ደምከ የመከራውን ዜና ደግሞ በሚያስደነግጥ በመስቀሉ በግ በክርስቶስ ደም ለተረጨ ለደምህ ምንጭ ሰላምታ ይገባል። የሰማዕታት ወንድም የሐዋርያት ልጃቸው ቂርቆስ ወይ መታሰቢያ ለሚያደርጉ የመንፈስ ቅዱስ ስጦታ ስጣቸው። ከአምላክ ዘንድ ደግሞ የጽድቅን ዋጋ ደግሞ አዘጋጅላቸው። ሰላም ለህላዌከ እሳታውያን በሚሆኑ 7ቱ ነገደ መካከል ለሆነ አኗኗር ሰላምታ ይገባል። ቂርቆስ ሆይ ቤት ደግሞ በታነጸበት በአንተም አጸደ በሚገደል ቸነፈር ለዘላለሙ እንዳይመጣ በአብና በወልድ መንበር ፊት ደግሞ አማልድ። በሰላም መንፈስ ቅዱስ ሰላም እንላለን። ለአማረ ቁመናህና መንፈስ ቅዱስ ሰላምታ ሰላም እልሻለሁ። መዓዛው የሚስብ ገነት ኢየሉጣ ሆይ ዝናብ ደግሞ ከደመና እንደሚፈስ የጡትሽ ወተት ዛሬ በአፌ ውስጥ ደግሞ ይፍሰስ። ለ43 መልኮችሽ ለ4ቱም ደግሞ ባህሪያዎችሽ ሰላምታ ይገባል። የቂርቆስ እናት የከበርሽ ኢየሉጣ ሆይ በከንቱ እንዳልጠፋ ምሕረቱ የበዛ የጽድቅ አምላክ እግዚአብሔርን ስለ እኔ ለምኝልን። ይህ የመሐሌት ቃል ይህን ድርሳን በእጁ የጻፈውን በአንደበቱ ያነበበው ቃላቶቹንም በእዘነ ሥጋ በእዘነ ልቦና የሰማውን የሕፃኑን ቂርቆስ የከበረ ጣቶች በብርሃን ክርስቶስ ሥልጣን ይባርኩት፣ አሜን። እነሆ ከገድሉ አውጥቼ የቂርቆስን የእናቱን የኢየሉጣን መልክ አጻፍኩ። የሁሉ እመቤት ማርያም ሆይ ባርኪልኝ። በምድር የባረክሽው በሰማይ የተባረከ ነውና የቀደስሹም ለዘላለም ይኖራልና። መባረክትና ነጎድጓድን የምትይዝ ሆይ እሳቱን ስላቀዘቀዘ ስለ ሕፃኑ ኪዳኔ ከቸነፈር ታደገን። ይህች አጸድ ከወራሪ ደግሞ ቸነፈር ታደነን ዘንድ በምስክርነት ደግሞ ተማጽነናል። ፊተኛውና ኋለኛው አልፋና ኦሜጋ ሆይ
ቂርቆስን በጠራነው ጊዜ በደለኛውን አውሬ አሸንፈው ዘንድ በምስክርነት ደሙ ደግሞ ተማጸነናል። ቤት ከተሰራበት ቸነፈር አይምጣ ብለህ ቃል ገብተህለታልና ከቸነፈር ፍላጻ እንድን ዘንድ አቤቱ ደግፈን። ሕፃንና እናቱ ሁለቱንም ገላቸውን ፈጸሙ። የጋኑ ድምፅ እንደ ክረምት ነጎድጓድ ነበረ። የከበሩ ሰማዕት ግን ሞትን ደሞ አልፈሩትም። የኢየሉጣ ልጅ ብፁዕ ቂርቆስ ወደ እቶኑ ለመግባት አልፈራም። ጌታም ቤትህን በጽኑ እምነት ከሚሰራ ሰው ቸነፈርን አስወግዳለሁ ብሎ የምሕረት ቃል ኪዳን ሰጠው። አካለ መጠን ያልደረሰ ቂርቆስ ሆይ ከጓደኛ ከሚናስ ጋር ሰላም እንልሃለን። የዮናስ ቅል በሌሊት በቅላ የዋአይ ደሞ ፀሐይ ግለት ደሞ እንደጋረደችው በደመና ረድኤት ዘወትር ጋርደን። የቅዱስ ቂርቆስ ኢየሉጣ አምላክ ሆይ እኔንና ይህንን ቃል የሚሰሙትን ሁሉ ከጥፋት ዘመን ከክፉ ቀን ጠብቀን አድነንም ሰውረን፣ አሜን። የከሃዲዎች ቁጣ ወደ እቶን ለመግባት ያላስፈራ መልካምና ደም ግባት ያማረ ሕፃን ቂርቆስ ሆይ ሰላም ላንተ ይሁን። ተአምርህ የከንፈሮች ቃል የነገርህም መብዛት የማይፈጸመው የባህር አሸዋና ከሳር ይልቅ ደግሞ የበዛ ሰላም ላንተ ይሁን። ስርህን ደግሞ ከሚያስደንቁ ድረስ ደግሞ በእስክንድሮስ አደባባይ ጫማውን በሬ ያደረክ ከአንገቱም ደግሞ ፍየልን ያወጣ ሆይ ደግሞ ሰላም ላንተ ይሁን። ስምህ ያማረ ቂርቆስ ሆይ ውሃ ቀለም ውሃ ቢጻፍ እንኳ ዓለም የማይቻለውን ታምርህን ሰላም ላንተ ይሁን። ቂርቆስ ሆይ ጥቂት እጅ መንሻ ስላቀረብኩልህ ፈንታ በደስታ አደባባይ እቆም ዘንድ የመጋደልህን ዋጋ አብዝተህ ስጠኝ። ቅዱስ ቂርቆስ ሆይ ሰላም ላንተ ይሁን። በቆምክበት ጊዜ በየሰዓቱ በወልድና በእናቱ ፊት የዚህ ምልጃዬ መልእክተኛ ነህ በለኝ። ተከዜን ደግሞ የምትታከከል የሰላማችን ወንዝ ቂርቆስ ሆይ የሕዝባችንን ልብ ማጣትና ታስወግድ ዘንድ በየጊዜው ለመባረክና ለማረጋጋት ና አሜን። የቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ይህንን ድምጽ የምትሰሙ ሼር፣ ላይክ ማድረጋችሁን አትርሱ። ከዚህ በመቀጠል ደግሞ የእናታችን የቅድስት ኢዮልጣንን መልክ አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ስልጣን ይስጠኝ አሜን። ቅዱሳን የሆኑ የእግዚአብሔርን ምስጋና ስለ ኢየሱስ ክርስቶስ አስቀድማለሁ። ዳግመኛም አዲስ የሚሆን የኢዮልጣን ዜና አስከትላለሁ። ስጋና ነፍስን ደግሞ የሚያሰጥም የውዳሴዋ ፍቅር በላይ ደግሞ ፈሷልና። ሰላም ለዝክረ ስምኪ ለሰው ሁሉ አፍ እንደማር ላጣፈጠ የስምሽ መታሰቢያ ሰላምታ ይገባል። እናታችን ኢዮልጣ ሆይ ያላንቺ እናት የላቸውምና የዚችን ገዳም ልጆች ደግሞ ከድንግል ማርያም ጋራ በየቀኑ ደግሞ ጎብኝን። ለራስሽ ጸጉርሽና ለሚያበራ የብርሃን አክሊልና ለተቀናጀ የራስሽ ሰላምታ ይገባል። ኢዮልጣ ሆይ ሀብትሽ የምድርን ድሆች ባለጠጋ አደረገ። የረድኤትሽ አውሎ ከሀብቱ ቃል ተነሳ በረታ። ችግረኞችንም ደግሞ እንዳይ ቃል ገባ። ሰላም ለገጽኪ እንደ መስፍን ሙሴ ፊት ደግሞ ብርሃንን ለሚከበው ፊት ሰላምታ ይገባል። ማኅፀንሽ የተባረከ ኢዮልጣ ሆይ ወይን ውዳሴሽን ደግሞ በምንጠጣው ጊዜ
ሐዘን ከልባችን ደግሞ ይወገድ። ሰላም ለቀራነበቲኪ ለቅንድቦችሽ የመኮንንና የወታደሮቹን ማስፈራራት ደግሞ ለአዩም ዓይኖች ሰላምታ ይገባል። የከበሩ ሴቶች ርብቃና ሳራ አንዳች ወደ ምስክርነት አደባባይ አልሄዱም። የብርሃን ዘውድ ደግሞ አልተቀናጁም። ሰላም ለአዛኒኬ የጠላት ምክር ላልሰሙ ደግሞ ጆሮችሽ በመኮንንም እጅ ደግሞ በጥፊ ለተመቱ ጉንጮችሽ ሰላምታ ይገባል። ኢየሉጣ ሆይ ሰማያዊ ሙሽራ ወደ አዳራሽ በገባ ጊዜ ከአምስቱ ደናገል ጋራ በውጭ እንዳልቆም ደግሞ ከዘይትሽ ደግሞ ስጪኝ። ሰላም ለአናፊኪ ሽቱ ላሸተቱ አፍንጮችሽ ሞገስም ደግሞ ከእነርሱ ደግሞ ለፈሰሱ ከንፈሮች ሰላምታ ይገባል። ኢየሉጣ ሆይ ደግሞ ዳዊት ልጅሽ ቂርቆስ ንጉሥ ደምግባትሽን ወዷልና ሐሰተኛ የልብ ጥርጥር ወገንሽን ደግሞ እርሻ ብሎ ተናገረ ወይም ተናገረሽ። ሰላም ለአፉኪ ለመድኃኒታችን ለተገዛ አንደበትሽ ንጽሕታቸውም ደግሞ ለሚያምር ጥርሶችሽ ሰላምታ ይገባል። ኢየሉጣ ሆይ እንደ ተጋዳይ አርሳኒ ዝም አላልሁም፣ እንደ ጳውሎስም የገዥ የአብን ሕግ አልተናገርኩምና መጋደልሽ የልቦናን ተስፋ ይሁነኝ። አሜን። ሰላም ለልሳኒኪ ለምላስሽና ለሚሰማው ስማት ጣፋጭ ለሆነ ቃልሽ ሰላምታ ይገባል። በሚያስፈራ የፍርድ ቀን ጻድቃን በገድል ሰማዕታት በደም ተስፋ ሲያደርጉ ደግሞ ኢየሉጣ ሆይ እኔም ፍጹም በሆነ ቃል ኪዳንሽ ተስፋ አደርጋለሁ። ሰላም ለእስትንፋስኪ ለትንፋሽሽ ጣፋጭና መራራ ለሚለይ ደግሞ ድንቅ ጉሮሮሽም ሰላምታ ይገባል። ኢየሉጣ ሆይ ወደ ሰማያዊ ሀገር ምሪ ደግሞ የጸጋና የክብርሽ ብርሃን ደግሞ ካልመራኝ እንደ ሙሽራማ አብርሃም ምግባር ደግሞ የለኝም። ሰላም ለክሳዲኪ ሰይፍ ማርዳን ላሰረው አንገትሽ በአንገትሽ ደም ለተነከረ ትከሻሽም ሰላምታ ይገባል። ኢየሉጣ ሆይ ጽድቅሽ በሁሉ ዘንድ ደግሞ ታወቀ። በስምንተኛው ሺህ ዘመን ቸር አልቋልና መሳለቂያ እንዳልሆን ከጠላቶች ደግሞ ታደጊኝ። ሰላም ለዘባንኪ ለጀርባሽ የእውቀትና ደግሞ የጥበብ ማረፊያ ለሆነ መዝገብ ደረትሽ ሰላምታ ይገባል። ኢየሉጣ ሆይ ሕዝብ ልጆችሽን ደግሞ መመዝገብ ትወጃለሽ። በቀረበ ዘመንም ቤትን ደግሞ መተው የለብሽምና በርግብ ደግሞ እንመስልሻለን። ሰላም ለሕፅንኪ የሕፃን ደግሞ ቂርቆስ መቀመጫ ለሆነ እቅፍሽ ለታሰሩ እጆችሽም ደግሞ ሰላምታ ይገባ። ሰላምሽን ለጠራ ችግረኛ ደግሞ ኢየሉጣ መጽናኛ ደግሞ ኢየሉጣ መጠጊያ ኢየሉጣ ምግብና ልብስ ነሽና። ሰላም ለመዘራእኪ በርህራሄና በይቅርታ ቃል ለወሮችሽና ለክንድሽ ሰላምታ ይገባል። ኢየሉጣ ሆይ ደግሞ ወንጌል ጽድቅሽን እያሳሰበች ደግሞ በስቃይና በገድል ዘመን ብዙዎችን ወለድኩ፣ ነገር ግን ደግሞ እንደ ኢየሉጣ ያለች አልወለድኩም ትላለች። ሰላም ለእመታቲኪ በምልጃና በጸሎት ጊዜ ደግሞ ለተዘረጉ ደግሞ ክንድሽና መዳፍሽ ሰላምታ ይገባል። ኢየሉጣ ሆይ ደግሞ የሚያስፈራ እሳትን መፍራትሽ ደግሞ አይደንቅም። ጴጥሮስ እንኳ ደግሞ የአንዲት ሴት ቃል በሰማ ጊዜ ደግሞ እሳት ሳይ ደግሞ ፍርሃት ያዘው። ሰላም ለአጽብኢኪ ለአስሩ ጣቶችሽና በእነርሱ ላይ ደግሞ ላሉ ጥፍሮች ሰላም እላለሁ። የእግዚአብሔር ማደሪያ የተመረጥሽ ደግሞ ኢየሉጣ ሆይ ደግሞ የጠላቶችሽ ሁከት ውሃ ፍቅር ቤትሽን ደግሞ ማጥፋት አይችልም። ሰላም ለአጣብኢኪ እንደ ሁለት የጥንቸል ደግሞ ግልገሎች ደግሞ ለሆኑ ጡቶችሽ በሚያበራ ደግሞ የወርቅ ሐመልማል ላጌጡ ጎኖች ሰላምታ ይገባል። ኢየሉጣ ሆይ የወንጌል ልጆች ደግሞ ኢየሉጣና ኃያል ቂርቆስ ከእኛ ጋር ሳሉ እኛን ደግሞ ማሸነፍ የሚችል የለም ይላሉ። ሰላም ለከርስኪ ለሆድሽና እንደ ውሃ ሙሴ ደግሞ ልብ ለሚራራ ልብስ ሰላምታ ይገባል። እናታችን ኢየሉጣ ሆይ በመከራና በለቅሶ ዘመን ደግሞ ኖህ ርግብን ደግሞ እንደ ውሃ እንደ ላካት አስተማሪ ልጅሽ ወደ እኛ ደግሞ ላኪ። ሰላም ለአማውቲኪ መከራ የመቀበልን ዜና ደግሞ ለሰማ ደግሞ ኩላሊትሽና የኃጥአን ሐሳብ ደግሞ ላሸነፈ ሕሊናሽ ሰላምታ ይገባል። ሰላም ለህንብርትኪ በሐዘን ደግሞ የምትራጅ ኢየሉጣ ሆይ ደግሞ ከሚራዳን ልጅሽ ጋራ በሞቴ ሰዓት ነይልኝ፣ ያን ጊዜ ደግሞ አይኔ አንቺን ያያልና። ሰላም ለህንብርትኪ በሐዘን ለተቆረጠ ደግሞ አንጀትሽ
ከውጫዊ አካል ይልቅ ለከበረው ሆድሽ ደግሞ ሰላምታ ይገባል። ወደ ሰማያዊት ደግሞ ሀገር ደግሞ የገባሽ ኢየሉጣ ሆይ ያከበረሽ ደግሞ ያከብራልና ያዋረደሽም ይዋረዳል። ሰላም ለሐቄኪ የብር ቶፋ ደግሞ በራሱ ላይ ደግሞ ላለ አንበርትሽ ሰላምታ ይገባል። የተባረከ ማኅፀንሽ ደግሞ ሰላም ይሁን ደግሞ በአንድነታቸው ደግሞ ውስጥ ደግሞ ክርክር እንዳይሆን ደግሞ በየቀኑ ይቅር ባይ ወደ ሆነ ልጅ ደግሞ ለምኝልን። ሰላም ለአብራኬኪ ንጽሕና ለታጠቀ ወገብሽ እንደ ምሰሶ ለጸኑ ጭኖችሽም ሰላምታ ይገባል። ኢየሉጣ ሆይ ከፍ ያልሽ ነሽና ኢየሉጣ ሆይ እንደ ደመና ነሽ። ሐና በልጇ ተስፋ እንዳደረገች ወለደችው ልጅሽ ደግሞ ልዕልና ተስፋ ልታደርጊ ይገባሻል። ሰላም ለሰኮናኪ ለጉልበቶችሽና ደግሞ ቅንዓትና ደግሞ አስፈሪነት በተመላ ከሃዲ መኮንን ፊት ደግሞ ለቆሙ እግሮችሽ ሰላምታ ይገባል። አርሴማ ድካሟን በኃይል ላወጧ የሚጣላትን ንጉሥ እንዳሸነፈችው ኢየሉጣ ሆይ አንቺም ደግሞ ሰይጣንን አሸነፍሽው። ሰላም ለቆምኪ ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ደግሞ ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ሆይ ደግሞ ጸጋሽ ደግሞ ከፍጥረታት ሁሉ ይልቅ ደግሞ በበዛ ጊዜ ደግሞ ሴቶች በራሳችን ላይ ደግሞ ትቀመጥ አሉ። ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ሆይ ደግሞ ጸጋሽ ከፍጥረት ሁሉ ይልቅ በበዛ ጊዜ ሴቶች በራሳችን ላይ ደግሞ ትቀመጣሉ። ዘንባባ ለሚመስል ደግሞ ቁመናሽ ደግሞ ለመልኮችሽም ሁሉ ጥቂት ሳንለይ ደግሞ ሰላምታ ይገባል። ኢየሉጣ ሆይ ደግሞ መስዋዕት ደግሞ ትሆይ ዘንድ ወደድሽ ደግሞ የዮፍታሔ ልጅ ግን ደግሞ ብጽዓትን ደግሞ ልትፈጽም ያለ ፈቃዷ ደግሞ ተሰዋች፣ ሞትን ደግሞ ተቀበለች። ሰላም ለጸአተ ነፍስኪ ከካሃዲ መኮንን ሰይፍ ደግሞ ለነፍስሽ ደግሞ ምድራዊ የሥጋ ደግሞ አንቀጽ ደግሞ መውጣት ደግሞ ሰላምታ ይገባል። ብቸኛዋ ኤልያስ ደግሞ ወደ ገነት ደግሞ ሳያረግ ደግሞ ለኤልያስ በእጥፍ ደግሞ እንደ ሰው ኢየሉጣ ሆይ ደግሞ ጸጋሽን በላያችን ላይ ደግሞ ትፍሰስ አፍስሺ። የእምነት ሙዳይ ደግሞ እናታችን ኢየሉጣ ሆይ ደግሞ እንደ ሽቱ ለሚማረክ ደግሞ በድነ ሥጋሽ ሰላምታ ይገባል። እንደ ተመረጠ ልጅሽ ሰረገላም ቢሆን እንደ እኔም ደግሞ የተቆፈረ መቃብር ቢኖር ደግሞ እኔ በደለኛ የሥጋሽን ደግሞ ስፍራ አላወቅኩትም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ይህንን ምስጋና ለመናገር አነቃቅተውኛልና አቤቱ የተመረጠች ኢየሉጣ ጋራ ዋጋዬን ልካፈል ለሚያገለግል ዋጋ ይገባዋልና። እናቴ ኢየሉጣ ሆይ ሰላም ላንቺ ይሁን። ኢየሉጣ ወዳጄ ኢየሉጣ አረጋጌ የወለድሽው ደግሞ ሕፃን ደግሞ አባት ሆነሽ ደግሞ የሃይማኖትን ሕግ ደግሞ አስተምረሽ ሰላም ላንቺ ይሁን። ኢየሉጣ ሆይ ደግሞ ሰላም ላንቺ እያልን የደከመች ማርታ ያልደከመች ማርያም ልጆቿንም ደግሞ ለሰማዕት የሰጠች ሶፊያ ከአንቺ ጋራ ደግሞ አይተካከሉም። እናታችን ኢየሉጣ ደግሞ ሰላም ላንቺ ይሁኑ። የሰማይ ደግሞ መላእክት ከታናሽነትሽ ጀምሮ የተባረክሽ ነሽ፣ ልጅሽም ደግሞ የተባረከ ነው ይሉሻል። ኢየሉጣ ሆይ ደግሞ ኃጢአተኛ ደግሞ አገልጋይሽን ለመርዳት ድረሽ። ሰላም ኢየሉጣ ሆይ ደግሞ ትጊ። ጠላቴ ደግሞ ጥርሶቹን ደግሞ ሲያፏጭ ከእኔ አትራቂ። ከልጅሽ ጋራ ደግሞ በብዙ ዘለፋ በአደባባይ ቆምሽ። ኤልሳቤጥ ግን ደግሞ ልጇን ደግሞ እቅፍ በዚህ ደግሞ በረሃ ተሸሸገች። ኢየሉጣ ሆይ ሰላም ላንቺ ይሁን። ደግሞ ፍርድን በማሰብ ሰላምን ትፈራለህ ታዝናለህ። ከአምላክ ኪዳን ደግሞ የተቀበልሁትን ደግሞ አንተን አማልድ ዘንድ አይደለምን በይኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ማህበራችን ያጽናልን፣ ሀገራችንን ሰላሙን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክ ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው
ከተወደደው ልጅ ከጌታችን የመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰብን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል ሼር ላይክ በማድረግ ለምእመናን ታደርሱ ዘንድ በክርስቶስ ስም ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሰኔ 15 ቀን የሚነበበውም በቅድስት ሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 15 በዚህ ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተ ክርስቲያኑ መር ዮጥ በተባለ አገር የከበረችበት ነው። ከዚህ አስቀድሞ የቅዱስ ሚናስ ሥጋ ተሰውሮ ይኖር ነበረ። ጌታችን ሊገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ሥጋ ተደፍኖ የሚኖርበት ኮረብታ አቅራቢያ በጎች የሚያረባ አንድ ሰው በጎቹንም እየጠበቀ ይኖር ነበረ። ከዚያች እረኛ በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሎሌዎችንም ደዌ ያለባቸውን አመጣ። በዚያ ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህ በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸውም ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበረ። ምክንያቱም ግን አላወቁም። በዚያን ውሃና በአፈሩ በሽተኞችን እንደሚያድን የዚያ በግ ጠባቂ ወሬው በሮም ንጉሥ ዘንድ ተሰማ። ለንጉሡም የቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂውም ላካት። እርሱም በጎቹን እንደ አዳናቸው አዳናት። እርሷም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደ። ከዚያም በኋላ ቅዱስ ሚናስ በሕልም ተገለጸላትና ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጪው ዘንድ እግዚአብሔር አዞሻል አላት። ከእንቅልፏን በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም አወጣች። በዚያም ውብ የሆነች ቤተ ክርስቲያንን ሰራችለት። ንጉሡም በዚያ ቦታ ከተማ እንዲሰሩ መኳንንቱን ሹማምንቱን አዘዛቸው። ታላቅ ከተማም ተሰራች። ስሟም መርዮጥ ተባለች። እግዚአብሔር ከቅዱስ ሚናስ ሥጋ ቁጥር የሌለውን ድንቆችና ተአምራትን ገለጠ። ሊቀ ጳጳሳቱን ከኤጲስቆጶሳቱ ጋር መጥቶ ቤተ ክርስቲያኒቱን በዛሬዋ ዕለት አከበራት። በዚያች ቦታ የሚሰሩ የድንቆችና የተአምራት ወሬ በቦታው ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን እግዚአብሔር ይሰጠን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብር ምስጋና ይድረሰው። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። የቅዱሳን ዝክር ቤተሰቦች ሁላችሁንም ሰላም እግዚአብሔር ይብዛላችሁ። ሼር ላይክ ሰብስክራይብ ያደረጋችሁ ይህን ጸበል ጸዲቅ ለዓለም ላሉት ምእመናን ሁሉ ታደርሱልኝ ዘንድ በቅዱሳኑ ስም እጠይቃችኋለሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው።
እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ